ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ለአዲሱ መከላከያ ሚኒስትራቸው በወር 50,000 የራሽያን ወታደሮች የመግደል ስትራቴጂ ማዘዛቸው ተሰማ። ተንታኞች የፕሬዝደንቱ ሬሳ መቆለል ስትራቴጂ በራስ የመተማመን ወይስ የደካማነት ምልክት ነው ሲሉ ይጠይቃሉ። ሲኤንኤን እንደሚዘግበው የዩክሬን መሪዎች በታህሳስ ወር ብቻ ከ35,000 በላይ የራሽያ ወታደሮች ወይ ተገድለዋል ወይም የከፋ የመቁሰል አደጋ ደርሶባቸዋል ይላሉ። አሁን አጭሩ ቀጭኑ የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ይህን ወርሃዊ የአስከሬን ምርት ወደ 50,000 ከፍ እንዲል አዘዋል። አዲሱ መከላከያ ሚኒስትር ማይካይሎ ሬድሮሮቭ የመጀመሪያ በሆነው ጋዜጣዊ መግለጫቸው ሲናገሩም ራሽያ ላይ የምንጥለውን የሞት ዋጋም እየከፈለች ለመቀጠል የማትችለው እናደርጋለን፣ በዚህም ሰላምን በጥንካሬ እናጸናለን ብለዋል። አለቃቸው የሰጧቸውን መመሪያ ቃል በቃል ሲያስቀምጡ ራሽያ ከዩክሬን የከፋ እልቂት እያስተናገደች ነው የሚለው ሐሳብ አዲስ አይደለም ይላል ትንተናው። ባለፈው ሳምንት አዲስ የወጣ ሪፖርትም በ4 ዓመቱ ጦርነት በጦር ሜዳ የተገደሉ ወይም የቆሰሉ ወይም የጠፉም ራሽያኖች ቁጥር በጠቅላላው 1.2 ሚሊዮን ነው ይላል። ከሁለተኛው የዓለም ጦርነት ፍጻሜ በኋላ አንድ ሀያል አገር በዚህ መጠን የጦርነት ሰለባ ሲሆን ራሽያ የመጀመሪያዋ ናት። ሪፖርቱ ዩክሬናውያን ሙታንን ቁጥር ግን ከራሽያ በግማሽ አሳንሰው ከ500,000 እስከ 600,000 ያስቀምጠዋል። በአንድ ዩክሬናዊ ሞት፣ ቁስለት ወይም ደብዛ መጥፋት 2 የራሽያ ወታደር ይሰዋል እንደማለት ነው። የሬሳ ቆጠራ ዘጋቢዎቹ ሲደመድሙ መረጃው ሩሲያ በጦርነቱ ምንም ያህል በለስ እንዳልቀናት ያመለክታል ብለዋል። ይህ የሬሳ ቆጣሪዎች ድምዳሜ የማይመስል ነገር ሊሆን ይችላል ይላል ትንተናው። በሌላ በኩል ራሽያና አሜሪካ በዛሬው ዕለት ሮብ መላም የሌለው ድርድራቸውን ለመዘባዘብ ወደ ተባበሩት አረብ ኤሚሬትስ ርዕሰ መዲና አቡዳቢ ይሄዳሉ። ዩክሬናውያን ደጋፊዎች ዛር ቆሞልናል ብለው ራሳቸውን ማታለል የለባቸውም ይላል ሐተታው። የቀድሞ ዩክሬናዊ ባለሥልጣን ከዚህ አንጻር ለሲኤንኤን ሲናገሩም የራሽያን ግዙፍ የእልቂት ቁጥር ማጉላት የዩክሬን ስትራቴጂ መጫረስ መሆኑን አመላካች ነው። የምንፈልገው የጦርነቱን ሁኔታ ወደ ተሻለ አቅጣጫ መቀየር ከሆነ ከዚህ የተሻለ ያስፈልገናል ይላሉ። ዩክሬን ቀልብ የሚስብ አርዕስተ ዜና በሚሰጥ የግድያ ቁጥር ላይ ማተኮሯ የሩሲያ ፕሬዝደንት ቭላዲሚር ፑቲን ሰላም ለመፈራረም በቅድሚያ ትሰጠኝ ያሉትን ቀሪዋን 25% የዶነትስክ ግዛት አልሰጥም የማለቷን ምክንያት ያስረዳል ይላል ትንተናው። የኪየቭ ሎጂክ ወይም ማስተሳሰብ ግልጽ ነው ይላል ትንተናው። እሱም ብዙ ዩክሬናውያን ፑቲን መላው ዩክሬንን ከማስገበር ውጪ ሌላ ግብ የላቸውም የሚል ነው። ዕቅድና ግባቸው ደግሞ ያ ከሆነ ማለትም መላ ዩክሬንን በዚህም ሆነ በዚያ ምክንያት የመጠቅለል ከሆነ እንግዲያውስ ዩክሬን በመቶ ሺዎች መግደል እየቻለች ለምን ብላ ግዛቷን በነጻ ትሰጣለች የሚል ነው። ዩክሬን ክፉኛ የተመሸጉትን
ክራማቶርስክና ስሎቪያንስክ ከተሞችን ጨምሮ 20 በመቶ የዶኔትስክ ግዛትን ትቆጣጠራለች። መቀመጫው በአሜሪካን ሀገር የሆነው የጦርነት ጥናቶች ተቋም እንደገመገመው ከሆነ ራሽያኖች ይህን ግዛት በጦርነት ጠቅልለው እጃቸው ለማስገባት 18 ወራት ይወስድባቸዋል። በዜሌንስኪ ስትራቴጂ መሠረት በወር 50 ሺህ፣ በ18 ወር 90 ሺህ የራሽያ ሬሳ ወይም ቁስለኛ ያመርታሉ። በራሳቸው በኩል ደግሞ የዚህን ግማሽ 450 ሺህ ይከፍላሉ። የዜሌንስኪ ሎጂክ እንደሚያስረዳው እነዚህ ወታደሮች ካልተገደሉ በስተቀር በዩክሬን ግዛት ውስጥ በመቆየት አመቺ ሁኔታ ጠብቀው አዲስ ጦርነት ሊቀሰቅሱ የሚችሉ ናቸው። አሁን በዩክሬናውያን ዘንድ ያለው መረዳት ወይም ድምዳሜም ፑቲን ቢሞቱ የግዛት ጥያቄዎቻቸውን አይተውም፣ ትራምፕም አቋማቸውን ለማስቀየር የሚያስችል አስፈላጊ ጫና አያደርጉም የሚል ነው። ጉዳየ ብዙ ዶናልድ ትራምፕ የያዙት የድርድር መንገድ ከዓመት በላይ አስቆጥሮም ባለበት ሁኔታ ይገኛል። ይህ ድርድር የት ያደርሰን ይሆን በሚለው ነጥብ ላይ ምንም መተማመን ከሌለም የዩክሬን ስትራቴጂ ታዲያ ምን ይሁን? ሬሳ መቆለል ያዋጣል ሲል ይጠይቃል ትንተናው። የዩክሬንን ጦርነት ለመፍታት 24 ሰዓት ይበቃኛል ያሉትም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዓመት በኋላ ያሉበት ሁኔታ ይህ ሆኖ ሳለም የዓለምን ግጭት የሚፈታና ምናልባትም የተባበሩት መንግሥታትን የሚተካ የሰላም ቦርድ የተባለውን ተቋም ለማቋቋም ምን አነሳሳቸው ይሆን ያስብላል። ዳንኤል፣ እንዲህ አይነት ዜና መዘገብ በእውነት አፍ ይጎመዝዛል። ብዙ ራስ ምታት አለው ውስጡ። ይሁንና እንግዲህ የዓለም እውነታ ይሄ ነው። እዚህ ላይ አንዳንድ ነጥብ ለመጨመር ያክል ይህ የሚጠቀስ አሃዝ በራሽያ በኩል ፍጹም ተቀባይነት እንደሌለው ይታወቃል። በራሽያ በኩል ደግሞ የሚቀርበው አሃዝ ከዚህ የከፋና በዩክሬን ላይ በግልባጩ ብዙ አጠቃላይ እልቂት የሚያመለክት ነው። ይሁንና ራሽያኖች በደምሳሳው በዚህ መልክ ቢናገሩም በቁጥር ግን ኦፊሻል በሆነ መንገድ ከኛ በኩል ይሄ ከነዛ በኩል ያ የሚል አሃዝ የላቸውም። ስለዚህ ቁጥሮቹን በዚህ ልንተዋቸው እንችላለን። ግን አንዳንድ ተጨባጭ ሁኔታዎችን ለማሳየት በዩክሬን በኩል ያለውን ሁኔታ እኚህ አዲስ የተሾሙ የሀገሪቱ መከላከያ ሚኒስትር ፌዶሮቭ የሀገሪቱ ፓርላማ ፊት ቀርበው ያደረጉት ንግግር አለ። በዛም ንግግራቸው ያሉት ምንድን ነው? መስሪያ ቤታቸው ለ2 ሚሊዮን ሰዎች እንግዲህ ለዚህ ወጣቶች ወደ ውጊያ እንዲገቡ ማለት ነው፣ ለ2 ሚሊዮኖች ጥያቄ አቅርቦ ጥሪ አድርጎ ያገኘነው ምላሽ አፍንጫ ላስ የሚል ነው የሚያያሉት። ጥሪያችን የክተት ጥሪያችን ምላሽ አላገኘም ነው የሚሉት። እንደገና ደግሞ በዚህ መንገድ ተገደው ተይዘው ወይም ደግሞ ወደ ውጊያው ተመልምለው ከገቡ መካከል 200 ሺህ ያህል ከድተዋል ማለት በያሉበት ጠፍተዋል። በነገራችን ላይ በሮማንያና በዩክሬን መካከል ያሉ እጅግ አስቸጋሪ ሕይወት ቀሚ ተራሮችን በብዙዎቹ በብርድ ነው የሚሞቱት። በጣም በበረዶ የተሸፈነ ተራራ ነው። በሱ በኩል ወላጆች፣ ቤተሰቦች በሺዎች የሚቆጠር ዶላር እየከፈሉ በአስተላላፊዎች አማካኝነት ብዙዎች ሕይወታቸውን የማትረፍ እርምጃ ይወስዳሉ። ወጣቶች በዛ በኩል ወደ ሮማንያ በመግባት እና በዚህ መንገድ ሕይወታቸውን የሚያድኑት እንግዲህ በዚህ መልክ የጠፉ ከውትድርና የጠፉ ከጦር ሜዳ የጠፉ በተለያየ ምክንያት 200 ሺህ እንደሆነ ገልጸዋል። እነዚህን ነገሮችም ታሳቢ አድርገን ስንመለከት ፕሬዚደንት ዜሌንስኪ ጦራቸው ከጀርባው የተሟላ የተትረፈረፈ የሰው ኃይል ያለው የላቀ የመጠቀ መሳሪያ ያለው የላቀ የመጠቀ የውጊያ ሞራል ያለው የሚያስመስል ገለጻቸው ላይ ትንሽ ጥያቄ እንድታነሳ ያደርጋል።
ወይ በውጊያ ቁጥር በጦር ኃይል ቁጥር ከራሽያም ካልበለጥክ ወይ ከራሽያኖች የበለጠ የመዋጋት ተነሳሽነት ከሌለህ በምን ምክንያት አሁን ያሰሉት የሬሳ ምርትስ ተግባራዊ የሆነ ሊቀጥል ይችላል የሚሉት እውነት ነው ወይ የሚል ጥያቄ እንድታነሳ ሊያስገድድ ይችላል። ይህንን ራሳቸው አዲሱ መከላከያ ሚኒስትር ፌዶሮቭ ናቸው ለሀገሪቱ ፓርላማ ወደ 2 ሚሊዮን ሕዝብ ሀገርን አድን ተነስና ተቀላቀል ብለን ያደረግንለትን ጥያቄ አፍንጫህን ላስ ሲል መልሶልናል። በማንኛውም መንገድ ደግሞ ይዘን አሰልጥነን ወደ ጦር ሜዳ ካቀረብናቸው ውስጥ 200 ሺህ ከርቷል የሚል ነው። ዳንኤል ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ዘለንስኪ ከዚህ በኋላ ከራሽያ ጋር እንዴት እንደሚዋጉ ከሚያቅዱ ይልቅ ከራሽያ ጋር ለመደራደርና ቀሪውን የዩክሬን ግዛት እንዴት ማስተዳደር እንዳለባቸው ቢያቅዱ የተሻለ አይሆንም ወይ? ምክንያቱም ዘለንስኪ በዚህ ጦርነት ብዙ ውድመት እያስተናገዱ ስለሆነ ብዬ ነው። ግልጽ በሆነ ሁኔታ በጣም አስገራሚ ዓለም ነው። አሁንም ስለ ዩክሬን ይህንን ጦርነት መበየን የሚችሉት ሁለቱ ህዝቦች ናቸው፣ የራሽያና የዩክሬን። እውነቱን ለመናገር ስለ ሁለቱ ህዝቦች እውነተኛ ስሜት መስማት አንችልም። ለምሳሌ በምዕራባውያን ሚዲያ 1-2 ዩክሬናውያን ያነጋግሩና አጠቃላይ መደምደሚያ ያሳዩዋል። ለምሳሌ ከትናንት በስቲያ ሌሊት በ70 ሚሳኤልና በ450 ሰው አልባ ነው የተወገሩት። ሀገሪቱ በአሁኑ ሰዓት ከፍተኛ ክረምት ውስጥ ናት። ከ0 ዲግሪ በታች ኔጌቲቭ 20 ዲግሪ ሴንቲግሬድ ቅዝቃዜ ይላል። እንደኛ ያለ ከሳራ የአፍሪካ ሙቀት የምናውቅ ህዝቦች እንዲህ አይነት ነገር ሊገባን አይችልም። ለእንዲህ አይነት ነገር ብንጋለጥ አለን የምንለው ብርድ ልብስም ሆነ ጋቢ ወይም ኩታ ከሞት ሊያድነን የሚችል ብርድ አይደለም እሱ። እንዲህ አይነት ብርድ ውስጥ ያለምንም የኤሌክትሪክ አገልግሎት ያለምንም ማሞቂያ አገልግሎት ያውም እቤቱ እንኳ ተቀምጦ ቤት ውስጥ ሆኖ ያለውን ቡትቶንም ድሪቶንም ደርቦ የማሳለፍ እድል አተህ ከ1000 በላይ ህንፃዎች አንዳንድ ጊዜ ሙሉ ከተማዋ ተመልሶ እስኪተካ ድረስ የኤሌክትሪክና የማሞቂያ አገልግሎት እያጡ በተኩስ ምክንያት በየሌሊቱ ከቤታቸው እየወጡ በየፉካ ውስጥ በዚህ የምድር ውስጥ የባቡር ዋሻዎች ውስጥ እያሳለፉ በእንዲህ አይነት የከፋ ሁኔታ ውስጥ የሚገኝ አጠቃላይ ህዝብ ስሜቱ ምንድን ነው ብለው ለመረዳት ፈልግ 4 ዓመት የቀጠለ ነገር ነው። ይሄን ዳንኤል አንዲት ቬራ የተባለች ዩክሬናዊት ትኩስ ሾርባ የሚታደልበት ቦታ ወረፋ ይዛ ቆማ አነጋግረናት፣ ራሽያኖች መሬቷን ፍላጎታቸውን አያገኟት፣ እኛ ከነሱ እንሻላለን እና የዩክሬናውያን መንፈስ ጽኑ ነው፣ ስለዚህም አይበገሩም የሚል አጠቃላይ መግለጫ ይሰጠዋል። የአስቸጋሪ ነገር 1-2-3 ሰዎች ማሳያ አድርገው የዩክሬናውያን ሐሳብ ይሄ ነው ይለዋል። በዚህ በኩል ደግሞ አሁን የምሰማውን አይነት በራሽያ ላይ እነዚህ እልቂቶች እንደደረሱ ይናገራሉ። ራሽያውያን ስለዚህ ጉዳይ ምን ይላሉ ብለህ ሞስኮ ወይም ሌላ ቦታ የሚኖሩ ገባ ብለህ ገፋ አድርገህ ጠይቀህ የሚቀርብ የሚተነተን የምትሰማው ነገር የለም። ስለዚህ ይህ ጦርነት የሚካሄደው በሁለቱ ህዝቦች በኩል ያለውን ስሜት ልናውቅ በማንችልበት ሁኔታ ነው። የዩክሬን ፕሬዚደንት ዘለንስኪ እውነቱን ለመናገር አብዘርድ ሊባል የሚችል ምንድን ነው የሚባለው ስትራቴጂ ነው እየገለጹ ያሉት።
በየወሩ 50 ሺህ የሩሲያ ሬሳ ማምረት አለብን የሚል ነው። እዚህ ውስጥ ቢያንስ በሌላ በኩል ምን እየተናገሩ ነው? እኛም በየወሩ በሳቸው ስሌት ነው ይህን ያህል ኤግዛክት ሆኖ እንደዚህ ማስላት ይቻላል የሚለውን ጥያቄ ውስጥ እንዳለ ሆኖ የሚሰጠውስ ቁጥርና አሃዝ ትክክል ነው ወይ? ይሄንን የትኛው ነፃ የሆነ አካል ያረጋገጠው ነው የሚለው ጥያቄ እንዳለ ሆኖ ቢሆን እንኳ ራሽያኖች 50 ሺህ ሰው ለሚከፍሉበት መስዋዕትነት ቢያንስ መሬት እየያዙ ነው። በጣም የሚያስደንቅ ዳንኤል፣ ልክ ዩክሬን ሬሳ እንደምትቆጥረው ራሽያ ደግሞ የምትቆጥረው ካሬ ኪሎ ሜትር ግዛት ነው። በራሽያ በኩል ጦርነቱ የሪል ስቴት ጦርነት ነው። በዩክሬን በኩል ጦርነቱ ደግሞ እንደሰማኸው ሬሳ ቆጠራ ነው። ዩክሬን እነሆ በዚህ ወር 35 ሺህ ገደልኩ ተመስገን ስትል፣ በሌላ በኩል ደግሞ ራሽያም በዚህ ወር ብቻ 5000 ካሬ ኪሎ ሜትር ቦታ አገኘሁ ተመስገን ትላለች። ይህም ሆኖ በዛ በኩል ለምሳሌ ይሄን ቁጥር ትክክል ነው ብለን ብናስብ የነገሮችን አስገራሚነት ለማሳየት ነው። ራሽያ ተመስገን በዚህ ወር 5000 ካሬ ኪሎ ሜትር ቦታ ያዝኩ ስትል ለዚህ መሬት 35000 ወታደር ዋጋ መክፈሏን አትነግርህም። ሃይፖቴቲክ ቁጥሩን ታማኒ አድርገን አይደለም ማሳየ፣ ግን ቢያንስ በሁለቱ በኩል የውጊያውን ትኩረት ነው የምነግርህ። በራሽያ በኩል ትኩረቱ ካሬ ኪሎ ሜትር መሬት ወይም ሪል ስቴት ይሄን ያህል መሬት ያዝን፣ በዩክሬን በኩል ደግሞ ይሄን ያህል ሬሳ መረትን ነው። ወደ ዩክሬን ስመጣ ደግሞ እነሆ 35 ሺህ ገደልን እልል እንበል ትልሃለች። ቢያንስ በራሳቸው ስሌት ግማሽ ያህል ቢያንስ 20 ሺህ ያህል እየሞቱ መሆኑን በየወሩ በእነሱ በኩል አይገለጽም። እና እንደዚህ አይነት ሁኔታ ነው ያለው። ስለዚህ አሁን ይህን ጦርነት ለማቆም ብዙ ሂደቶች ሄደናል ነው የሚሉት። አሜሪካም የዩክሬን ዋስትና ሰጪ ለመሆን ቃል ሰጥታለች። የአውሮፓውያኑን ሀሳብ ተቀብላ የተለያየ ዝርዝሮች ሄደዋል። እና በዚህ በኩል የሚነግሩ በቃ ሁሉ ነገር አሁን ሰላም ጫፍ ላይ ደርሷል ነው። ይህ ጦርነት እንዲቆም ራሽያኖች ደግሞ ያስቀመጡት ቀሪው 20 በመቶ የዶኔትስክ ግዛት ሊሰጠን ይገባል የሚል ነው። እንደሰማኸው የጦርነት ጥናቶች ተቋም የሚባለው መቀመጫውን አሜሪካ ያደረገው ደግሞ የራሱን ስሌት ያሰላል። ይሄ የንፉቅቅ ጦርነት በየወሩ በዳዴ እያለ የሚሄድ ነው። በዚህ የዳዴ አካሄድ ራሽያ ቀሪውን 20 በመቶ ግዛት ለመውሰድ 18 ወራት ይፈጅባታል። ስለዚህ ዩክሬን በየወሩ ገላሉ ያለችውን አስገብተ 900 ሺህ ወታደር እና 2 ዓመት ተጨማሪ ከተዋጋች በኋላ ልትወስደው የምትችል ነው። በዚህ መካከል እንግዲህ ነገሮች አሁን በምናየው አሰልቺ እና በነገራችን ላይ ዓለምም ኢግኖር እያደረገው ነው። እያየው ከሆነ አሁን የዩክሬንን ጦርነት ትኩረቱ በጣም እየቀነሰ መጥቷል። በዚህ ሁኔታ እየተጨፋጨፉ የሚሄዱ ከሆነ ብዙም ለዓለም ስጋት የለውም። ነገር ግን ይቻላል ወይ ነው እንደዚህ አይነቱ አካሄድ መጨረሻ ላይ የማይሆኑ ድንገተኛ ነገሮችን አይፈጥርም ወይ ነው? ዓለምን ወደሚያቀጣጥል ነገር ሊሄድ አይችል የሚል ጥያቄዎች ናቸው እንጂ እንደዚህ ከእይታና ከጆሮ በራቀበት ሁኔታ እስከሚችሉት መጨፋጨፍ ነው ማለት ነው አካሄዳቸው ሊሆን የሚችለው። ለምንድን ነው ከተባለ የዚህ ጦርነት ዩክሬን የዚህ ጦርነት ባለቤት አለመሆኗን ነው። ዘለንስኪ ስለ ጦርነቱ የሚናገሩት ስትመለከት ስለሚገሉት ነገር ሲያሳዩህ የሚሞተው ዩክሬናዊስ ወገናቸው አይደለም ወይ ነው። 50 ሺህ ወታደር ለመግደል ስታቀድ 25 ሺህ ወታደር በየወሩ የራስ ላይ ይሙት ብለህ መፍረድ በዛም መጠን ግዛቶቹን ማጣት እንዳለ ሆኖ ማለት ነው። እና ስትመለከት በጣም ስትሬንጅ ነገር ነው። እና ይህ ጦርነት በጣም አደገኛ አንድ ቀን ከቁጥጥር ውጭ የሆነ ነገር ሊፈጥር የሚችል እጅግ በጣም አስቸጋሪ ጦርነት እንደሆነ የሚታይ ነው። እና ይሄንን አይተነው የአሜሪካው ፕሬዚደንት ዶናልድ ትራምፕ በ24 ሰዓት እፈተዋለሁ የገቡበትን ድርድር በዚህ ሁኔታ ምኑ ከምኑ
መያዣ መጨበጫ በሌለ ሁኔታ ጥለውት እያለ እንደገና እሳቸው የዕድሜ ልክ ሊቀመንበር የሆኑበትንና የተባበሩት መንግስታትን ይተካል የተባለውን ቦርድ ኦፍ ፒስ የሰላም ቦርድ ለማቋቋም ያነሳሳቸው ምክንያት የትኛው ተሞክሮ ምንድነው ምክንያቱ ብለህ ጥያቄ እንድታነሳ ያደርጋል ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም ዘለንስኪ ከዚህ በኋላ ጦርነቱን ቢቀጥሉ ምን ያህል ሊሳካላቸው ይችላል? እንደገና ደግሞ ዘለንስኪ አሁን ባሉበት ሰዓት የራሽያን ጦር ለመውጋትና አሁን ያሉበትን ግዛት በራሽያ እንዳይወሰድባቸው ለማድረግ መተማመኛቸው ምንድነው የሚለውን ብትነግረን። ምንም መተማመኛ የላቸውም። ይሄ እኮ ነው ስትራቴጂያቸውን እኮ የሚተነትኑት በዚህ እኮ ነው። ዘለንስኪ ለአዲሱ መከላከያ ሚኒስትራቸው የሰጡት ሞር እንግደል ነው እንጂ ግዛቶቻችንን እናድን አይደለም። ስሌቱም የተሰላው እኮ ይሄ ነው። ራሽያ የሞተው ይሙት እንጂ ግዛቶቹን ትይዛለች ነው። ግዛቶቹን መያዛ ካልቀረ ደግሞ ለየግዛቱ ለየካሬ ኪሎ ሜትሩ የምናስከፍላትን ዋጋ እንጨምር ነው። ስለዚህ በዘለንስኪ ስትራቴጂ ውስጥ የዩክሬንን ግዛት ማዳን የለም። እንዲህ አይነቱ ነገር የምታገኘው ብዙ በገደልን ቁጥር ወታደር ያንሳትና መጨረሻ ላይ ጦርነቱን ለማቆም ትገደዳለች የሚል ነው። ይሄ ደግሞ ከጀርባቸው ይሄን ለማለት ያስቻላቸውን ምክንያት ስታይ የለም ምክንያት። መከላከያ ሚኒስትራቸው ለፓርላማቸው ያሉት 2 ሚሊዮን ለሚሆኑ ተነስ ሀገርን ታደግ ክተት ብለን ላቀረብነው ጥሪ አፍንጫ ህላስ የሚል ምላሽ ሰጥቶናል ያሉት። እሽታቸውን ወይም በግዴታ ይዘናቸው ካሰማራናቸው ደግሞ 200,000 ጠፍተዋል ያሉት። ስለዚህ እሳቸው ዘለንስኪስ ቢሆን ይሄንን የሬሳ ምርት ሲያስቡ ከኋላ ስንት ተዋጊ ያስቀምጠው ነው። በቁጥርም ራሽያ ትበልጣለች፣ ጦር ሜዳ ላይ ባሉ ወታደሮች ቁጥር። በውጊያ ተነሳሽነትም ሞቲቬሽን ማሳያ አይደለም። አሁን የዩክሬን 200,000 ጦር ከዳ እያልክ ማለት ነው። ወይም ረጅም ጦርነት ለመቀጠል ከኋላ ያለ 2 ሚሊዮን ጥሪ አቅርበህለት አፍንጫ አላስ አለኝ ካለ መከላከያ ሚኒስትሩ ከየት ሊመጣ ነው ተዋጊው? ለዚህ ነው መላም የለው የሚያስብለው። እና አውሮፓውያኑ ባላቸው ግትር አቋም፣ በራሽያን በኩል ባለው ግትር አቋም፣ በፕሬዚደንት ዶናልድ ትራምፕ በኩልም ባለው እንዴት ነው ከዕለታት አንድ ቀን የሚያስታውሱት። እና ዶናልድ ትራምፕ በሺህ ጉዳዮች ውስጥ የተጠመዱ ሰው ናቸው። የተባበሩት መንግስታትም በይፋ ወደፊት የበጀት እጥረት ያፈርሰዋል ብለው ዋና ጸሐፊው ተናግረዋል። አሜሪካ ከብዙ የተባበሩት መንግስታት ድርጅቶች ውስጥ እየወጣች ነው። ከዓለም ጤና ድርጅት ወጥታለች። ወደ $2 ቢሊዮን ያልከፈለችው ዕዳ አለ። እሱን ትከፍላለች ተብሎ አይጠበቅም። ወደፊትም የምታደርጉ አስተዋጽኦ የለም። በዛው መጠን የዓለም ጤና ድርጅትን ሚና ታዳክመዋለች። በተመሳሳይ የወጣችባቸው ዓለም አቀፋዊ ድርጅቶች ብዙ ናቸው። ስለዚህ የተባበሩት መንግስታትም ተፈጥሯዊ ሞት ለመሞት በእንቅልፍ እያንጎላጀ የሚገኝ ድርጅት ነው እና እነዚህ ሁሉ ደምረ ስትመለከት የዩክሬን ጦርነት መቼና እንዴት ያቆም እንደሆነ የሚለው ራስ ምታት ነው ዳኒ፣ ራስ ምታት ነው። ዓለም በራሽያና በዩክሬን መካከል ጦርነቱ ሳይገታ ከዚህ በኋላ የሚያደርጉት ድርድር ፍሬ አልባ አይሆንም ወይ? ቢያንስ በአንድ ወገን በኩል ለጊዜውም ቢሆን ጦርነቱን መግታት አይችሉም ወይ? ድርድሩን የሚፈልጉት እስከሆነ ድረስ አይችሉም። ድርድሩ በጣም አሁን አድማጮቻችን ለምንድን ነው የራሽያን ጉዳይ የተወከው ይላሉ። ወይ አንዳንድ ጊዜ ዜና ስትሰራ አሁን የኢራን አሜሪካ ውጥረት ሞር ትኩረት የያዘ ስለሆነ ወደዛ መዞር የማይቀር ነው። ግን በሌላ በኩል
ስለ ድርድሩ የሚወጡ የሚጻፉ የሚገለጹ ማለት ነገሮች አሉ። ስቲቭ ዊትኮፍ 1000 ጊዜ ተመላልሰዋል፣ ተነጋግረዋል። ነገር ግን ዋናው ይህንን ጉዳይ የያዘው መፍቻ ዋናው ነገር ላይ ግን ለውጥ የለም። ጉዳዩ የግዛት ጥያቄ ነው። 20 በመቶ ቀሪው ግዛት እንዲህ ይሰጠኝ የሚል የራሽያ የመጨረሻ መቻቻል ነው። ባለፈው አርካንሳስ ላይ በተገናኙበት ጊዜ ራሽያ ያቀረበች ነው። ከዚያ በፊት ራሽያ የነበራት አቋም 4ቱ ግዛቶች ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክን 100% መያዝ አለብኝ ነው። ፓርላማ ያጽድቁታል፣ እነዚህ የራሽያ ግዛቶች ናቸው የሚል ነው። እነዚህን ሙሉ በሙሉ የምናገኝበት መንገድ ወይም ዩክሬን ለቃ የምታስረክበን መንገድ ከሌለ ምንም አይነት ተኩስ አቁም፣ ምንም አይነት ሰላም አይኖርም የሚል የራሽያ አቋም ነበር። ያንን አቋም በመለወጥ ራሽያኖች ኦኬ የዶኔትስክ ግዛት ቀሪው ግዛቱ ይለቀቅልን፣ ለቃ ታስረክበን እንትን እኳ ከ99% በእጃቸው ስለገባ ይህን ያህል አሳሳቢ አይደለም፣ ቀሪውን ለመልቀቅ ወይም ብዙ አይደለም የሉሃንስክ። ስለዚህ የዶኔትስክን ቀሪ ግዛት ትልቀቅልን ያለው ውጊያ 20% የሚሆነውን ግዛት እኛ ደግሞ ኬርሶንና ዛፖሪዥያ ላይ ባለንበት እንቆማለን። ዩክሬኖች የያዙትን ቀሪ ግዛት የራሳቸው ያደርጉታል። የግድ እነዚህ ሁለቱ ግዛቶች 100% በእጃችን ካልገቡ በስተቀር አንልም የሚል የመጨረሻ ሀሳብ መቻቻያችን ይኸው ለእርሶ ስንል ይህንን ሀሳብ ይዘን ቀርበናል ብለው ነው ገልጸው በዚህ መሰረት ይፈታል የሚል ስምምነት አለን ነው የሚሉት ራሽያኖች። አሁን ዩክሬን ከአውሮፓዎች ጋር ሆና ደግሞ በምንም ታምር ራሽያ እስካሁን የወሰደችውን ግዛት እንኳ መመለስ አለባት የሚል አቋም እያራምድን ከማንኛውም ተኩስ አቁም በኋላ አውቶማቲካሊ ወደ ዩክሬን ግዛት ገብተን ጦርነቱን ራሽያ ዳግም ልትቀሰቀስ በማትችልበትና ቢቀሰቀስ ደግሞ በኔቶና በራሽያ መካከል እንዲሆን እናደርጋለን የሚል አቋም አስቀምጠው ግባችን የሚሆነው ግን ራሽያ ወደኋላ ሄደን ክሬሚያ ልሳነ ምድርን ጭምር መመለስ አለባት የሚለው ላይ አጠቃላይ ግዛትን የማስመለስ ፖሊሲና ወደ ከተቻለም በጦር ወንጀለኛነት ቭላዲሚር ፑቲንና የጦር ኃይላቸውን በጠቅላላ የመጠየቅና ለፍርድ የማቅረብ የሚል ስትራቴጂ የያዙት አውሮፓውያን ጋር ያለው ልዩነትን ተመልከት። ይሄንን እፈታለሁ ብለው ያሉት ዶናልድ ትራምፕ በአውሮፓም ላይ ተጽዕኖ ማድረግ የሚችሉና በራሽያም ላይ ተጽዕኖ ማድረግ የሚችሉ በዩክሬንም ላይ ተጽዕኖ ማድረግ የሚችሉ ተደርገው ነው እስካሁን ድረስ እየታየ ያለው። ስለዚህ በዚህ ረገድ እሳቸው መጨረሻ ላይ ያመጡት አሁን መፍትሄ ኦኬ ራሽያ ይለቀቅላት፣ ራሽያ እንደጠየቀችው ኦኬ ወታደሮቻችሁን አስወጥታችሁ ራሽያ የምትቆጣጠረው ግዛት ነው መሆን የነበረበት 20%። ራሽያ ከምትቆጣጠረው እናንተ ወታደሮቻችሁን አስወጡና ነፃ የኢኮኖሚ ዞን ይሁን የሚል ማስታረቂያ ሀሳብ ለዩክሬን አቅርበዋል ዶናልድ ትራምፕ። የዚህ ሀሳብ ዓላማው ምንድን ነው? በዛ በኩል የዩክሬን ዳግም በራሽያ እንዳትወረር ዋስትና ሰጪ ለመሆን አሜሪካ ሙሉ ፈቃደኛነቷን ሰጥታ ስምምነት ተደርጓል። ይሄን ስላደረገን እናንተ ደግሞ ወታደር አስወጡልንና ራሽያም የማትቆጣጠረው ነፃ የኢኮኖሚ ዞን እናድርገው፣ እዛ ያለው የሚጠቀምበት የኢኮኖሚ ተጠቃሚ የሚሆንበት ማለት ነው። በዚህ መንገድ እንፍታው ይሄንን በማለት ያቀረቡትንም ጥያቄ ዘለንስኪ የሰጡት ምላሽ ኖ እንደዛ አይነት ሀሳብ የሚመጣ ከሆነ እኛ የእኛ ወታደር 40 ኪሎ ሜትር ወደኋላ ወጥቶ ለኢኮኖሚ ዞን ቦታውን የሚተው ከሆነ አንደኛ ማን የሚቆጣጠረው የኢኮኖሚ ዞኑን፣ ሁለተኛ እኛ የምንወጣ ከሆነ ራሽያኖችም አሁን ከቆሙበት 40 ኪሎ ሜትር ወደኋላ ወጥተው የሁለቱ ድምር ነፃ የወጣ መሬት ነፃ የኢኮኖሚ ዞን ይሆናል፣ እሱንም እኛ መቆጣጠር አለብን የሚል ነው ዩክሬን የሰጠችው ምላሽ። ስለዚህ አሁን የጋዜጣ ወረቀት የሚጨርሱበት እና የአየር ሞገድ የሚያጨናንቁበት የሰላም ተስፋ መግለጫ ሁሉ ከምን የመጣ ነው ብለህ ግራ ያጋባል። ስለዚህ ዛሬም እንግዲህ አቡዳቢ ይነጋገራሉ። ሁለት ቀን ተነጋግረዋል። አቡዳቢ ላይ የተገኘ መፍትሄ አልነበረም። አሁን ለሶስተኛ ጊዜ አሜሪካና ራሽያ እንደገና አቡዳቢ ላይ ይገናኛሉ። ዩክሬንም ነበረች ባለፈው አብራ ድርድሩ ላይ። ስለዚህ ሁኔታው የሚገኝበት ይሄ ነው። ዳንኤል
ዓለም ለትንታኔው በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና